ታሪካዊው የለገሃር ባቡር ጣቢያ እያየን እንገኛለን። አው የኤግል ሂልስ ፕሮጀክት ደግሞ አሁን በሰፊው እየተሰራበት ነው ያለው። እንደምንመለከተው ይህ ደግሞ የይሁዳ አንበሳ ያለበት ነው። በዚህ አካባቢ ኮሪደር ተጀምሯል። እሱ የልማት እንቅስቃሴ ነው ያለው አሁን የምትመለከቱት። አው ይሄ ደግሞ የለገሃር ባቡር ጣቢያ ውስጥ ያሉ ባቡሮች ናቸው፣ በቤቱ በጀርባ በኩል ማለት ነው። በዚህ በኩል ደግሞ ወጋገን ባንክ እንዲሁም ደግሞ አመልድ ኢትዮጵያ የአማራ ባንክ ዋና መስሪያ ቤት ያለበት ነው ይሄ ማለት ነው። ፊት ለፊቱ ደስ የሚል ህንፃ ነው። ይሄ ደግሞ ወደ መስቀል አደባባይ በሚያስኬደው መንገድ ላይ ነው። ከወጋገን ባንክ ከፍ ብሎ የሀ ሲቲ ሴንተር አካባቢ። እዚህ ጋር ደግሞ የመሬት እይታውን ነው የምናየው። የለገሃር ባቡር ጣቢያው የኤግል ሂልስ ፕሮጀክት ዋና መግቢያ ነው። ፊት ለፊት የምናየው ደግሞ በህንፃዎችና በሁለቱ መካከል መግቢያ ነገር ተሰርቶለታል። ሰላም ሰላም ውድ ተመልካቾቻችን እንኳን ደህና መጣችሁ። ዛሬ በታሪካዊቷ ለገሃር ያለውን የለገሃር ኤግል ሂልስ ፕሮጀክት ልናስጎበኛችሁ ነው። እንግዲህ የለገሃር ኤግል ሂልስ ፕሮጀክት በጣም ሰፊና በከተማችን ግዙፍ ፕሮጀክት ነው። ይህንን እንቅስቃሴ ዛሬ እናያለን ተመልካቾቻችን። ይህ ቪዲዮ እንግዲህ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። አብረን እንቆያለን ቤተሰቦች። ተመልካቾቼ ግልጽ እንዲሆንላቸው ያክል አሁን እያሳየኋቸው ያለሁት በደብረ ወርቅ ህንፃ በኩል ወይም በሜክሲኮ አካባቢ ያለውን ነው። እንዲሁም ደግሞ በዛኛው በተቃራኒ በኩል ያለውን ደግሞ እናያለን። እንግዲህ ይህን ፕሮጀክት በምንመለከትበት ጊዜ በአዲስ አበባ ከተማ መሀል ከተማ ላይ እየተገነባ ያለ አካባቢውን ሙሉ ለሙሉ ወደ ዘመናዊነት የሚቀይር የሪል ስቴት እና የከተማ ልማት ሜጋ ፕሮጀክት ነው። ይህ ፕሮጀክት እንግዲህ በትብብር የሚለማ ፕሮጀክት ነው። ይኸውም ማለት ፕሮጀክቱ የተጀመረው በአቡዳቢ ወይም ዩኤኢ በሚገኘው ታዋቂው የሪል ስቴት አልሚ ኤግል ሂልስ ነው። ኩባንያውም በአዲስ አበባ ከተማ አስተዳደር ጋር በስምምነት እየገነባ ያለ አካባቢ ነው። እንግዲህ የኩባንያው መስራች በምናይበት ጊዜ ሙሐመድ አልአብር የዱባዩን ቡርጂ ከሊፋ የገነባው ዋና ሰውዬ ነው። እንግዲህ ያ ቡርጂ ከሊፋ በዓለማችን ላይ ትልቁ ከሚባሉ ህንፃዎች መካከል እንደሆነ ይታወቃል። እንግዲህ ዋጋውን በምናይበት ጊዜ የዚህ ፕሮጀክት ዋጋ ወደ 1.7 ቢሊዮን ዶላር አካባቢ የነበረ ቢሆንም ግን አሁን በነበረው የዋጋ ጭማሪ ወደ 3 ቢሊዮን ዶላር ወይም ደግሞ ወደ 300 ቢሊዮን ብር አካባቢ እንደሚደርስ ይገመታል። እንግዲህ ለገሃር ወደ ዘመናዊ ሁሉን አቀፍ የከተማ ማዕከል ሲቲ ቢዝነስ ሲቲ የሚባል አይነት ሁኔታ እየተቀየረች ያለበት ሁኔታ ነው ያለው። እንግዲህ ይህ ፕሮጀክት ሲጠናቀቅ ማለት ነው። ፕሮጀክቱ በፊት ለፊት ደግሞ በዚህኛው በኩል በምናይበት ጊዜ ወይም በለገሃር በኩል ስቴዲየም ሳይድ አካባቢ በምናይበት ጊዜ እንግዲህ ይህን አይነት እይታ ነው ያለው። የመኖሪያ ህንፃዎች እንዲሁም ደግሞ የንግድ የመዝናኛ ማዕከላት፣ ሆቴሎች፣ ብዙ መሰረተ ልማቶች የሚኖሩት አይነት ፕሮጀክት ነው ይህ የለገሃር ኤግል ሂልስ ማለት ነው። እዛ ፊት ለፊት የምናየው አንዱ ለገሃር ዋን ተብሎ የሚጠራው ይሄ የተጠናቀቀ ፕሮጀክት ነው። ኦልሞስት ሌክዠሪ መኖሪያ ቤቶች ያሉበት ነው። የተለያዩ ማስታወቂያት ላይ አይቻለሁ የመኖሪያ ለኪራይ ለምናምን ቲክቶክ ላይ አይቻለሁኝ። ውስጡ በጣም ማራኪና ዘመናዊ ነው። እንግዲህ የመኖሪያ ህንፃዎችን በምንመለከትበት ጊዜ በዚህ ፕሮጀክት ውስጥ ከ4000 በላይ ዘመናዊ ቅንጡ አፓርታማዎች ይኖሩታል። በርካታ ባለከፍተኛ ፎቅ ህንፃዎች ደግሞ ከዚህ ከጀርባ በኩል የሚገነቡ ይሆናል። እዚህ ጋር ያሉት መጠነኛ ሳይዝ ያላቸው ናቸው። ኦልሞስት እየተጠናቀቁ ነው። በዚህ ሳይዛቸው ነው እዚህ አካባቢ ያሉ ህንፃዎች እየተጠናቀቁ ያሉት። ወደ ከጀርባ በኩል ግን ረጃጅም ህንፃዎች የሚጠናቀቁ ይሆናል። ፊት ለፊቱ ግን ይሄ ለገሃር ዋን ያለው ባለ 21 ፎቅ ህንፃ ነው። እንግዲህ ይህ ደግሞ የንግድና የመዝናኛ ማዕከላትም ይኖሩታል። ግዙፍ ዘመናዊ የገበያ አዳራሾች፣ ሆቴሎች፣ 3 የ4 እና ባለ 5 ኮከብ ሆቴሎች በግቢ ውስጥ ይኖራሉ ተብሎ ነው የሚጠበቀው። እንግዲህ ቤተሰቦች ያው እንግዲህ ይሄ ፕሮጀክት ሲጀመርም ዲዛይኑ እንዳየ ነው በጣም ማራኪና ዘመናዊ ዲዛይን ያለበት ኮምፓውንድ ነው ማለት ይቻላል። ይሄን እንግዲህ የምናየው ከላይ በኩል ሆነን የይሁዳ አንበሳ ያለበትን ሐውልት ነው። ይህ መንገድ እንግዲህ ወደ ቂርቆስ ወይም ወደ ታች የሚያስወርደው መንገድ ነው።
ይሄ በዚህ በኩል የምናየው ማለት ነው ፊት ለፊታችን ተመልካቾቻችን። በዚህ በኩል ደግሞ የምናያቸው ወጋገን ባንክ፣ ቅድም አመልድ ኢትዮጵያ ያለው፣ ከዛ መካከል ደግሞ አንደር ኮንስትራክሽን ያለ አይዶን ነው የማን እንደሆነ እየተገነባ ያለ ህንፃ ነው። ፊት ለፊት ደግሞ ጊዮን ሆቴል የሚታየናል። እንግዲህ አዲስ አበባ ላይ አይ ቲንክ ጊዮን ሆቴል ይመስለኛል የመጀመሪያው ረጅሙ ህንፃ። ቀጥሎ ደግሞ ወጋገን ባንክ ሆነ። ከዛ ሌሎች ባንኮች መጡ። ኢትዮጵያ ንግድ ባንክ ደግሞ በከፍተኛ ደረጃ በርዝመት እስካሁን የተፎካከረው የለም ባለቁ ህንፃዎች ደረጃ ማለት ነው። እንግዲህ ለጋር ያው ብዙ ታሪክ ያላት አካባቢ ነች። ይሄ የለጋር ኢግል ሂልስ የፕሮጀክት ኦፊሱ ነው ከላይ ሆነን የምናየው። ወደ ታች ደግሞ ቂርቆስ አካባቢ ያለበት ሰፈር ነው። እንግዲህ ለጋርን በታሪክ በምናያት ጊዜ ብዙ ታሪኮች እናያለን። ይሄ አሁን የምናየው ፊት ለፊታችን የባቡሮቹ ናቸው። በዋና መስሪያ ቤቱ በጀርባ በኩል ያሉት በፊት የፕሮጀክቱ ፕሮግረስ ላይ ያለ ብዙ እንደዚህ ሳያድግ ክፍት ነበርና የሆኑ ካፌዎች እንዲሁም ደግሞ ኮፊ ሀውሶችም ነበሩት። በዛ በጀርባ በኩል አይቻቸው አውቃለሁኝ። ደስ የሚል ድባብ ያለበት ካፌ ነበር። አይቲንክ አሁን ፕሮጀክቱ መጠኑ እየጨመረ ሲሄድ እነዛ ካፌዎች የሚሰሩ አይመስለኝም። ለጋር እንግዲህ ያው በጣም ታሪካዊ እና ትልቅ ስፍራ ካላቸው የአዲስ አበባ ቦታዎች አንዱ ነው። እንግዲህ ቃሉ ፈረንሳይኛ ነው። ጣቢያ ማለት ነው ለጋር ወይም ስቴሽን ማለት ነው በእንግሊዝኛው። የባቡሩ መስመር እና የለጋር መመስረትን በምንመለከትበት ጊዜ ጅማሮ እንግዲህ በአጼ ምኒልክ ዘመነ መንግስት ጀምሮ ነው የምናገኘው። የንጉሱ አማካሪ የነበሩት ኤልፍሬድ ኤልግ እና ፈረንሳዊው ሊዮን ሊሽፌር ጥረት የባቡር መስመር ግንባታ በ1889 ዓመተ ምህረት ይሄ የለጋር የባቡር መስመሩ እንደተጀመረ ደግሞ በታሪክ የምናገኘው ሁኔታ አለ። ቤተሰቦቼ እንግዲህ መድረሻው ያው ከኢትዮ ጅቡቲ እስከ ለጋር ድረስ ዋናው የባቡር መስመር ግንባታ ተጠናቀው የመጀመሪያው የባቡር አዲስ አበባ ለጋር ጣቢያ የደረሰው በ1909 ዓመተ ምህረት እንደሆነ ደግሞ እና ዘመኑም ደግሞ በልጅ ኢያሱ ጊዜ ነበረ። እንግዲህ እዚህ አሁን ለጋር ሁነን ብዙ አይነት አካባቢዎችን የሚያሳይ ቦታ ነው። ወይም ከከፍታ ላይ ቅድም ስናየው የነበረው ወደ ጫካ ፕሮጀክት የሚያሳይ እንዲሁም ደግሞ ፈረንሳይ ኤምባሲ አካባቢ ወይም ፈረንሳይ ሌጋሲዮን ተብሎ የሚጠራውን ሰፈር እንዲሁም ደግሞ አሁን እያየነው ያለነው የቦሌ ፍላሚንጎ አካባቢ በባቡር ሀዲድ ገበያ ያለበት አካባቢ ነው። እቺ መስመር ማለት ናት ወደ ጋዜቦ አደባባይ የምታስወጣው ማለት ናት ተመልካቾቼ። እንግዲህ ያው ቅድም የነገርኳችሁ እና ጊዮን ሆቴል፣ ቤተ መንግስቱ እንዲሁም ደግሞ ሳይንስ ሙዚየም፣ ከላይ ደግሞ ተራራው የምናየው ከፈረንሳይ ኤምባሲ ወደ ላይ ያለው ጋራ ነው። ከዛ ጋራው ከንጦጦ መጥቶ ወደ ጫካ የሚሄደው ማለት ነው። እዚህ ጋር ደግሞ እነ ሂልተን ይታዩናል። እንዲሁም ደግሞ ቀበና ግድብ ከፍ ብሎ ያለው የልደታ ለንቁ ቤተክርስቲያን ትታየናለች። ይሄ ደግሞ የጫካ ዋና መግቢያው አካባቢ ያለበት ነው። ይሄ የጫካ ግራንድ ሰርክል ሀል ተብሎ የሚጠራው ነው። ቤተሰቦች እንግዲህ ለጋርም በዚህ ልክ እያየናት ነው ያለ ነው። አሁን ደግሞ እስኪ መሬት ለመሬት እንጓዝ። ከላይ ሁኜ ያሳየኋችሁ ይበቃናል። ቅድም ጀምረነው ወደ ነበረው ታሪካዊ የለጋር አካባቢ በምናወራበት ወይም በምንመለስበት ጊዜ ያው በ1909 ዓመተ ምህረት በልጅ ኢያሱ ዘመነ መንግስት የባቡር ጣቢያው እዚህ ለጋር እንደደረሰ አይተናል። ታሪካዊው የጣቢያው ህንፃ ቅድም በላይ ሆነን ስንመለከተው የነበረው እሱ አሁን ያለው የምናየው ውብና ታሪካዊ ባቡር ጣቢያ ህንፃ የተመረቀው በ1921 ዓመተ ምህረት ወይም ደግሞ በ1929 ጂሲ እንደ ኢሮፒያን አቆጣጠር ማለት ነው በንግስተ ነገስታት ዘውዲቱ ዘመን እንደሆነ ታሪክ ያስረዳል። ህንፃውን የነደፈው ፖል ባሬ የተባለ ታዋቂ ፈረንሳይ አርኪቴክት ሲሆን ግንባታውን ያከናወነው ደግሞ ትራኪስ የተባለ ፈረንሳይ ኩባንያ ነው። እንግዲህ ህንፃውን በምንመለከትበት ጊዜ አርኪቴክቸሩ ሞር የፈረንሳይ ዘይቤ የተከተለ ነው። እንግዲህ ለጋር ደግሞ የኢኮኖሚና ማህበራዊ ህይወት ማዕከል ነበረች በዛ ዘመን ማለት ነው። ለጋር ለረጅም ዓመታት የኢትዮጵያ ዋነኛ የንግድ መግቢያና መውጫ እንደ በር ነበረች፣ የባቡሩ ከተዘረጋ በኋላ ማለት ነው።
የንግድ እንቅስቃሴ በምንመለከትበት ጊዜ ደግሞ ከጅቡቲ ወደ ሀገር ውስጥ የሚገቡ የንግድ እቃዎች፣ የቴክኖሎጂ ውጤቶች፣ አልባሳት እንዲሁም ከሀገር ውስጥና ወደ ውጭ የሚላኩ እንደ ቡና፣ ቆዳ፣ ሌዘር የመሳሰሉ ምርቶች የሚስተናገዱበት እዚያ አካባቢ ነበር ማለት ነው። እንዲሁም ደግሞ አሁን እያየናቸው ያሉ ህንፃዎች ጥላሁን ገሰሰ አንድ ሙዚቃ አለው ፈልጎ ፈልጎ ሙዚቃው ላይ ፍቅረኛውን ወይም ጓደኛውን ያገኘበት ቦታ የተቀረጸበት አካባቢ ነው። አሁን አልፈነዋል ስናየው የነበረ ማለት ነው። ቤተሰቦች በዚህ አጋጣሚ ለገሃርና ባህላዊ ትስስር በምንመለከትበት ጊዜ ደግሞ ባቡር ሰዎችም ባህልን ከሀረርጌ፣ ከድሬዳዋ፣ ከሌሎች መስመር ከሚያልፍባቸው ከተሞች ጋር በማገናኘት ለአዲስ አበባ የኮስሞፖሊታን ወይም የተለያዩ ባህሎች መገኛ ገጽታ እንዲኖራት ያስቻለ የባቡር ጣቢያና ዋና መገኛ ነው ለገሃር። በጣቢያው ዙሪያ የነበሩ መለያዎች ቅድም ያነሳ ነው የአንበሳ ሐውልት አለ። አሁን ስንሄድ እናየዋለን። በሱ አካባቢ ነው የምናልፈው። በለገሃር አደባባይ ላይ የሚገኘው በፈረንሳዩ ቅርጻ ቅርጽ ባለሙያ ጆርጅ ጋርዴት የተሰራው የታሪካዊ የይሁዳ አንበሳ ሐውልት በ1930 እንደ ኢሮፓያን አቆጣጠር ተመርቋል። ይህ ሐውልት እንግዲህ ደግሞ በፋሽስት ጣሊያን ወረራ ወቅት ወደ ሮም ተወስዶ ቆይቶ ግን በ1960ዎቹ ተመልሷል። ቤተሰቦች ቅድም የጥላሁን ዘፈን የተቀረጸበት ህንፃ ያልኳችሁ እነዚህ መደዳዎች ናቸው። የዛን ጊዜ ባቡሩ አልነበረም። አሁን የኢትዮጵያ መድን ድርጅት ያለበት እንዲሁም ደግሞ የፌዴራል ቤቶች ኮርፖሬሽን ዋና መስሪያ ቤት ያለበት አካባቢ ማለት ነው። ወደ ዞር ስንል ደግሞ የአቢሲኒያ ባንክ ዋና መስሪያ ቤት አለ። ይሄ የምንመለከተው ፊት ለፊታችን ማለት ነው። ይህ ደግሞ ወደ ለገሃር ዋና ባቡር ጣቢያው መግቢያው አካባቢ በሃይላይቱ እንዳየ ነው። ይህ ዋና መግቢያው ነው። እንግዲህ ሊቀየርም ይችላል አይዶ ነው፣ ግን አሁን ዋና መግቢያ የሚመስለው በዲዛይኑ ይሄ ነው። ምናልባት በዛ በይሁዳ አንበሳ በኩልም የድሮ መግቢያ በዛ በኩል ነበረ። ከላይ ስናየውም መግቢያ የሚመስል ነገር አለው። ኦልሬዲ ግን በዚህ አካባቢ ነው ዋና መግቢያው። እቺ ደግሞ አሁን አንዷ ለገሃር ዋን ተብላ የተጠቀሰችው ፕሮጀክት የተጠናቀቀችው ያለበት ህንፃ ነው። እሺ ቤተሰቦች እንግዲህ የይሁዳ አንበሳ ሐውልት ጋር ደርሰናል። የይሁዳ አንበሳ የተባለው ሐውልት ጋር ደርሰናል። ከስር የምናያቸው የአጼ ሚኒሊክ፣ የንግስተ ነገስታት ዘውዲቱ እንዲሁም ደግሞ የአጼ ኃይለስላሴ አባት ራስ መኮንን ፎቶግራፋቸው በአራቱ ማዕዘን አለ። አሁን ይሄ እንግዲህ ኮሊደር በሚመስል መልኩ ነው እየተገነባ ያለው። እዚህ ጋር ግሪን ኤሪያ ነበረ። እንዲሁም ደግሞ አሁን በምንሄድበት መንገድ አካፋይ መንገድ የነበረው ነው። እሱ አሁን ተነስቶ ወደ አስፓልትነት እየተቀየረ ነው። እንግዲህ ወደ ኋላ ደግሞ ዞር ብለን በምንመለከትበት ጊዜ ይህ መስመር ወደ ፒያሳ የሚያስኬድ መስመር ነው። ይቺ ባለ G+21 የመጀመሪያው የለገሃር ኤግል ሂልስ ፕሮጀክት የተጠናቀቀው ነው። የድሮ መግቢያ እንግዲህ በዚህ በኩል ነበረ። ፊት ለፊቱ እንትን የባስ ስቴሽንም ሆኖ ነበረ የሆነ ጊዜ። ታሪካዊ ፎቶዎችን እስኪ አስገባላችኋለሁኝ እዚህ ውስጥ ያገኘኋቸውን። ለገሃር እንግዲህ እንደዚህ ነው ታሪኳ። አሁን ደግሞ እንግዲህ በዘመናዊ መልኩ እየተሰራች ነው ያለችው። በሚጠናቀቅበት ጊዜ እንግዲህ የአዲስ አበባም ሆነ የለገሃር አዲስ እና ዘመናዊ ቦታ ነው የሚሆነው። እዚህ አካባቢ እንግዲህ ረጃጅም ህንፃዎችን የሚሰሩበት ነው። ቅድም ከላይ ከህንፃ ላይ ሆነን ወደ ታች በምናይበት ጊዜ የባንኮች ህንፃዎች ያሉበት አካባቢ ነው። ብዙ ህንፃዎች ለማሆን ወደፊት ስፔሻሊ በፕሮጀክት ደረጃ ያሉ አሉ። በአዲስ አበባ ላይ በቃ ሰማይ ጠቀስ ሆነው የሚመጡ እንደ አዋሽ ባንክ፣ አቢሲኒያ እንዲሁም ደግሞ የኢትዮ ኤሌክትሪክ ህንፃ በግዝፈታቸው በጣም ትልልቅ የሚባሉ አሁን ካሉት የሚበልጡ ፕሮጀክቶችም አሉ። እንዲሁም ደግሞ ብዙ የኢንሹራንስ እንዲሁም ደግሞ ሌሎች ባንኮችም ሰማይ ጠቀስ ህንፃ ፕሮጀክት እንዳላቸው በተለያዩ ጊዜ ሲነግሩም ሰምተናል። እነዛ በሚገነቡበት ጊዜ ይህ አካባቢ እንግዲህ የኢትዮጵያ ኒውዮርክ ነው የሚሆነው። እዚህ ፊት ለፊታችን ደግሞ የምናየው በመንግስትና በግሉ ዘርፍ አጋርነት የሚሰራ የጊፍት ሪል ስቴት ፕሮጀክት ነው። ቤተሰቦች ቪዲዮ ሰርቻለሁኝ። በሚቀጥሉት ቀናት
እለቅላችኋለሁኝ። እዚህ ጋር ደግሞ ለኢንቨስትመንት ለመኖሪያ ምቹ የሆኑ አማራጮች አሉ። ጎብኝቼዋለሁ ውስጡን፣ እሱንም አስጎበኛችኋለሁ። ሙሉ ቪዲዮ ለብቻው እለቅላችኋለሁ። ቤተሰቦች እንግዲህ በዚህ በዘመናዊቷ ለገሃር ደግሞ መኖር ከፈለጋችሁ ጊፍት ሪል ስቴት እዚህ ጋር ዘመናዊ መንደር እየገነባ ነው። እነሱን በቀጣይ እንጎበኛለን። ይህ መንገድ እንግዲህ ወደ ታች ወደ ቂርቆስ አድርጎ ወደ ቡልጋሪያ ሳር ቤት ወደ ቄራ የሚወስድ መንገድ ነው። እንዲሁም ደግሞ ወደ ላንቻ በበቅሎ ቤት አድርጎም ወደ ሳሪስ የሚወስድ መንገድ አለው። እንዲሁም ደግሞ ወደ ግራ ከታጠፍን በቅድም በነበርንበት መንገድ ማለት ነው ወደ ባቡር ሀዲድ ገበያ ተብሎ ወደሚጠራው አካባቢ ማስኬድ ይችላል። አሁን ተመልሰናል። እንግዲህ ቤተሰቦች የምናደርገው ወደ መስቀል አደባባይ አድርገን ነው የምንሄደው። እዚህ ፊት ለፊታችን ያለችው ህንፃ አሁን ባለንበት በቀኝ በኩል ታሪካዊ ህንፃ ነው። ረጅም ጊዜ የቆየ ነው። በዚህ በኩል ማለት ነው። ይሄ ዛፎች ያሉበት ብዙ የለገሃር የድሮ ፎቶ በምናይበት ጊዜ የምናገኘው ህንፃ ነው። ቅድም አቢሲኒያ ባንክ ያልኳቸው ፊት ለፊታችን ያለ ነው። በመሀል ደግሞ የባቡሩ ጣቢያ አለ። እዚህ አካባቢ ግን የሆነ ትራፊክ እንጨናነቃል። ከፍተኛ የድምፅ ብክለት ነው ያለው እዚህ አካባቢ የመኪኖቹ። መንገዱም አይ ቲንክ የጠበበ ይመስለኛል። የባቡሩም ከላይ አለ። በቃ ከፍተኛ ድምፅ ያለበት አካባቢ ነው የመኪኖች ድምፅ እዚህ አካባቢ። ይሄ ደግሞ የምናየው የባቡሩ ስቴሽን ነው። እዚህ ጋር ይቆማል። ትኬት ቆርጦ በዚህ በደረጃ ወጥተው ላይ ይሳፈራሉ ተሳፋሪዎች። ፊት ለፊታችን ወጋገን ባንክ ይታየናል። የወጋገን ባንክ ከዛ በምናይበት ጊዜ እንግዲህ G+23 ነበረ። ተጠናቆ በተመረቀበት ጊዜ ረጅሙ የአዲስ አበባ ህንፃ ነበረ። ከዛ በኋላ ግን ሌሎች ህንፃዎች በልጠውታል። ይህ ደግሞ የአመልት ኢትዮጵያ ጸደይ ባንክ እንዲሁም ደግሞ አማራ ባንክ ዋና መስሪያ ቤታቸው የነበረና ጸደይ ባንክ ግን የራሱ ህንፃ ጋር ገብቷል። ወደ ዳሽን ባንክ ከፍ ብሎ ያለበት ህንፃ ማለት ነው። ወደ ፋና ብሮድካስቲንግ ኮርፖሬት አካባቢ አሁን አማራ ባንክ ነው ያለበት። ባለቤትነቱ የአመልት ኢትዮጵያ ነው። እንግዲህ ቤተሰቦች አሁን ደግሞ በሃሲቲ ሴንትር አድርገን ወጋገን ባንክን አይተን እንዲሁም ደግሞ ላሊበላ ህንፃ ይመስለኛል ከወጋገን ባንክ ስር ያለው። ከዛ የኦሮሞ ባህል ማዕከል አለ። ከዛ የህዳሴ ግድብ ግንባታ ማስተባበሪያ ጽሕፈት ቤት የበፊቱ የኤርትራ ኤምባሲ የነበረ በዛ በኩል አድርገን የዛሬ ጉዟችንን እንጨርሳለን። ቤተሰቦች ስለተከታተላችሁን በጣም እናመሰግናለን። ሰላሙንልን። በቀጣይ ቪዲዮ እንመለሳለን። እስከ መጨረሻው ድረስ ተመልከቱት። ሰላሙንልን። መልካም ጊዜ
ስለሌለኝ ነው እንጂ ግጽፍ ነበር በጣም ጥያቄ ነበር Ah. Then